ሰላም የኔ ውዶች እንዴት ናቸው? እኔ የምላችሁ እኔ ግን ማለት ነው በጣም የፈራዋት ነው እቺ አብሳላት የምትባል ልጅ ማለት ነው። ኢቨን ብሩኬ ዱባይ ብሄድ እንኳን አብሬ ሄዳለሁ በራሴ ትኬት ብር ቆርጬ ሄዳለሁ ምትል ይመስለኛል። ምክንያቱም የዚህን ያክል አይን አወጣ ከሆነ ብር በትኬት ቆርጦ መሄድ ራሱ ለእሷ ይከብዳታል ብዬ አላስብም። ሀይሚ ደግሞ ብሩክ ብቻውን እንዲሄድ እንጂ የምትፈልገው ከማንም ጋር እንዲሄድ አትፈልግም። ሲጀመር ባሄር ጥሩ ነው፣ ከሄደ ግን በጣም ብዙ ነገር ይፈጠራል ብዬ ነው የማስበው። ወይ ነግረው ወይ ሳትነግረው ልትሄድ ትችላለች ብዬ አስባለሁ። እንግዲህ አብሳላት አሁን ላይ አደገኛ ናት ብያችኋለሁ መጀመሪያም ከሁሉም ሰው በላይ ና ሀይሚዬ ደግሞ ቲክቶክ ስቶሪዋ ላይ የሆነ ስቶሪ አድርጋለች የሚያለቀሰው ምናምን ና ሀይሚ የመጨረሻ በጣም እንደከፋት የሚያስታውቀው ከትናንት ወዲያ ስቶሪ ስታደረግ ነው፣ ብሩክ ዩቲዩብ ቻናል ሲከፍትላት እና ብሩኬ ደግሞ የማይፈልጋት ና የማይወዳት ቢሆን ኖሮ ዩቲዩብ ቻናል አይከፍትላትም ነበር። ልጅቷን ስለሚያስብላት ነው ከምንም በላይ የበለጠ እንክብካቤ ያደረገልኝ የምትለው በቃ ከዛ ይህን ዩቲዩብ ስለከፈተ ብዬ አሰብኩኝ። ግን ደግሞ ብዙ ሰዎች ድራማ ነው ትላላችሁ። ድራማ ሊሆን ይችላል፣ ግን ደግሞ ድራማ የሚባለው ሀይሚን በዚህ ልክ እያናደድ አይደለም። ሀይሚ ስትናደድ በደንብ ያስታውቃል፣ ፊቷ ምናምን ያብጣል። የእውነት ድራማ እንደሆነ ሲነግሯትና ሳይነግሯት በደንብ ያስታውቃል። ግን ደግሞ ድራማ ቢሆንስ ግዴታ ከሴት ጋር ነው እንዲህ መሆን ያለበት? ከሴት የተለየ ሌላ ድራማ መስራት እኮ ይቻላል ጋይስ። ሴት ጋር ብቻ አይደለም ድራማ የሚሰራው እና አብሳላት የአይናወጣነቷ ማለት ነው። ቆይ ታያላችሁ። ዱባይ ሄዳለሁ ካለ ማለት ነው አብሬ ሄዳለሁ ነው የምትለው። ወይ በራሴ ትኬት ቆርጬ ወይ ደግሞ በራሷ መንገድ ሄዳ እሱ ብቻውን ከሄደ በኋላ ምናልባት እዛ ደርሽ አለው በቀን አንገናኝ ልትለው ትችላለች። ሲቀጥል ደግሞ ማለት ነው የብሩኬን ሰታት ብዙ ሰዎች ብሩክን አትንኪ ምናምን የምትሉኝ ሰዎች አላችሁ። እኔ ደግሞ ያየሁት ነገር ላይ አስተያየት መስጠት አይቀርም። የተሰማኝን እናገራለሁ፣ መብቴ ነው። ሁሌ ነው ብሩኬ ችግር የሚፈጥረው እንዴ? እኛ አብረው እንዲሆኑ እንፈልጋለን፣ ግን ሁሌ ብሩኬ ሙሻክል ይፈጥራል። ስለዚህ ሲጀመር ማለት ነው ልጅቷ የተለየ ቦታ አለው፣ ብዙ ፍቅር እየሰጠኝ ነው። ሲቀጥል ደግሞ ብሩኬ ማይፈልጋት ማይወዳት ከሆነ ለምንድን ነው በየቀኑ ሲያገኛት የነበረው? ከዛ በፊት በየቀኑ እንገናኝ ነበረ አለች። በየቀኑ ለምንድን ነው የሚያገኛት? ዩቲዩብ ቻናል ሲጀምር ለምን ከፍቶ ሰጣት? በቃ እኔ ይሄን የሚያናድደኝ ነገር ዩቲዩብ ቻናል ሲከፈትላት ቤት ሄዳ ተበጠብጣለች ብያችሁ ነበር እኮ። ምን ልትሰራ ነው ታዲያ እንዴ? ሀይሚን እያስለቀሰች ካልሆነ በማን ልትፈምስ ነው? ብሩኬ ሁሌ ሴቶችን አምጥቶ በሀይሚን የሚያፈምሳቸው። በቃ ሀይሚን ይሳደባሉ፣ ሀይሚን ይዘልፋሉ። ሀይሚን አንቺን አልፈለግኩሽም፣ አንቺን ማናገር አልፈልግም። አርባክሽ እንዲህ ባሌ እስከሆነ ድረስ በባሌ የመጣን ሰው እኔ እናገራለሁ። አዎ ገለፍጥሽ እንዲህ ባሌ በቃ እሱን ነው ማናገር የፈለግኩት። ከአንጅ ጋር ከሆነ የሆነ ችግር ስለሚፈጠር የሆነ ሀይሚን የሆነ እንደ እብድ የሆነ ጸባይ እንደሌላት እንደ መጥፎ ሴት አድርገው ነው እያሰዋት ያሉትና ሀይሚ ከሁሉም ሴት የተለየች ናት። የምር በጣም ልዩ ሴት ናት። ሰው እንደ መጥፎ ሴት አትዩዋት። ራሷን ስለምታከብር እንደ ኃይለኛ የሚቆጥሯት ሴቶች አሉ። እና ጅሮች እናንተ ዝም ብላችሁ ላገኛችሁት ዳቧችሁን እያስገለጨጫችሁ የዋህ አትጫወቱ። እሺ ሀይሚ ናት በጣም ብልጥ ስነ ስርዓት ያላት ሴት እንጂ እናንተ አይደላችሁም። እና ሀይሚዬ ደግሞ ማለት ነው ክብሯን ጠብቃ ስላለች እንደ ክፉ ይሁን እንደ መጥፎ ሴት በቃ ለብሩክ በቃ መጥፎ ሴት በጣም የምትጨቀጭቀው አይነት እንደዛ አይነት አድርጋችሁ የምታስቡ ሰዎች ሀይሚ በጣም ጨዋ ስነ ስርዓት ያላት ምናምን ናት። እና ታያላችሁ። እኔ ብያለሁ መጀመሪያ ዩቲዩብ ቻናል ሲከፈት አብሳላት መታ ታያላችሁ። ሀይሚን ቤት ድረስ እየሄደች ባትረብሽ ብያችሁ ነበር። ይሄው ሄዳ ረበሸች። ደግሞ የአንኮላነታቸው ማለት ነው። እነፍጹም ተብየው ቤኪ ተብየው ካሜራ እንደቅነህ እና ሁሌ የሚመጡ ሴቶች በሙሉ ብሩክም ሸቀለ፣ ብሩክ መኪናም ገዛ፣ ቤትም ገዛ። ያውን ሁሉን ነገር ነው የማወራው። ምንም የደብቀው ነገር የለኝም። ሁሉን ነገር አደረገ። ሀይሚን አስለቅሶ ሀይሚን አናዶ ምን ነው እናንተ? ቆይ ሀይሚም እኮ እንደዛ አይነት ነገር ማረጋግቷት እንዳይመስላችሁ። ግን ደግሞ ስለማይረባ የማያስተምር ነገር ስለሆነ ስራ ቢሆን እንኳን የማያስተምር ስራ ትስሩ። ሴት መቃየር ሲቀጥል ሴቶችን የሚያዋረድ ስራ ሁሌ ሴቶች ዝቅ ብለው ወንድ እንደለመኑ ምንድን ነው? እንዲህ አይነት ባህል ከመቼ ወዲህ ነው ኢትዮጵያውያኖች አሉን? ከመቼ ወዲህ ነው ሴት ወንድ ልጅ ሄዳ የምትለምነው እንዴ? አይደብራችሁም እንዴ እናንተ? ምን ሆናችሁ ነው ሴቶች የራሳችሁ ክብራችሁን የሚያስጥል ስራ ስሩ ስትባሉ እሺ ብላችሁ የምትሰሩ ለምንድን ነው የኔ ጥያቄ እንዴ? ማርያምን ይደብራል። እና ሀይሚዬ ያው አንቺ ምንም እንዲነካሽ አልፈልግም።
ነገሩ የቀረ እንደሚበላሽ የገባኝ ብሩኬ ጠርቶ ቻናል ሲከፍትላን ነው። እች ልጅ ከህይወት ውልቅ አርጎ ብሎ ካርጎ መተው ሲችል ወይ ከካሜራ ጀርባ በቃ ከዚህ በኋላ አብረን መሆን አንችልም ማለት ሲችል ካሜራ ላይ አምጥቶ አበረታቷት። በጣም ብዙ መስዋዕት ከፍላለች፣ በጣም ጥሩ ልጅ ናት፣ ለእኔ ብላ እንዲያርጋ ብሎ ራሷ ላይ ቆለላታ ናት ብላ ያወጣት ሲቆልላ፣ እሷ ደግሞ እንዴ ይህን ያክል ቦታ ሰጥቶኛል እንዴ ይህን ያክል ያስብልኛል እንዴ ብላ መጣች። ከዛ ቻናል ተከፈተላት። ይህ ቻናል ደግሞ ለመስራት የግድ መታወቅ አለባት፣ መረበሽ ያለባት። የእውነት ወደውም ላይሆን እኮ ይችላል፣ አይታወቅም። ወደው ላይሆን ይችላል። ዩቲዩብ ለመሸቀል ዩቲዩብ ለመስራት ስለምትፈልግ ምናልባት ከሱ ጋር ሆና መጋጋጥ አለባት። ካልተጋጋጠች እንዴት ትሰራለች? አሁን ትናንትና በሱ ተሰርቷል፣ ዛሬ በሀይሚ ነገ ደግሞ በሷ ነው። በአብሳላት ግዴታ ድራማ መጀመር አለበት። እንደዛ ካልሆነ ልጅቷ ድራማ አትሰራም። በቃ ክፍያዋ ይሄ ነው። እዩ ሸቀለች፣ ክብሯን ጣለች፣ አዋረደች። የሚመጡት ሴቶች በሙሉ ክብራቸውን እየጣሉ የሚሰሩ ለምንድን ነው ሴት ልጅ ዝቅ የሚያደርግ ስራ የምትሰሩት? ለምንድን ነው እኛን የምታዋረዱን? ስንት ክብር ያላቸው ሴቶች ያሉበት ሀገር ካልተጠየቀች የማትጠይቅ ሴት ከመቼ ወዲህ ነው ሴት ልጅ ለወንድ ልጅ ፍቅር ጥያቄ ማቅረብ የጀመረችው? በነሩታ ዘመን ነው እንደዚህ አይነት ነገር የመጣብን እንጂ ሴት ልጅ ወንድ ልጅ ደፍራ እንኳን ይቀርታ ፍቅር ጥያቄ መጠየቅ ቀና ብላ ማየት እንኳን አትችልም። ምን ሆናችሁ ነው እንዴ? እንደዚህ ነው እኮ ሴትነት። እና እንደዚህ አይነት ክብራችንን ለምንድን ነው የምታረክሱት? አታርክሱት እያመጣችሁ የማይረባ የአዲስ አበባ ጋጠወጥ እዚህ ጎዳኒስት እያመጣችሁ አታሰድቡን፣ አታርክሱን ማለት ነው። እና ሴት የሚታየው በሀይሚ ውስጥ ነው እንጂ በእናንተ በምትመጡት ጋጠወጦች አይደለም። እንዲህ እየተበለቃቀጣችሁ ሂማን ሄራችሁን እየተጣጠፋችሁ ያገኛችሁትን ወንድ አፈቀርኩ፣ አንዴ ባለትዳር፣ አንዴ ፍቅረኛ ያለው፣ አንዴ ልጅ ያለው፣ አንዴ ምናምን የሰው ህይወት ውስጥ ዘው እያላችሁ እየገባችሁ የምትበጠብጡ እነ ሄርሜላ እነ ሩታ ረምኑን ከምን አሁን ደግሞ እቺ መጣችልኝ። ምንድን ነው እናንተ ቆይ የምታስተምሩን እንዴ? ወንድ ልጅ በግድ አግባኝ በግድ ከኔ ጋር ሆነ አይባልም እኮ። ወንድ ካልፈለገሽ አልፈለገሽም ሀቢብቲ በግድ ከኔ ጋር ሆነ እንዴት ታይዋለሽ እንዴ? እንዴት ትለምኘዋለሽ? እግሩ ስር ወድቀሽ እሱ ይለምንሽ እንጂ እንዴት ወንድ ልጅ በዚህ ልክ ይለመናልና? አሁንም ቢሆን የግዴታ እዩ ክፍያው ተከፍሏት ሄዳለች። ራሷን አዋርዳ ከብሮ ሳታረግዝ አርግዣለሁ ብላ መጣች። ምናምን ብዙ ነገር ፈጥራ ሄዳ አሁን በራሷ እየሰራች ነው። ቻናሏን ከፍታ መጣች፣ እየሰራች ነው። ግን ደግሞ አሁንም ቢሆን አብሳላት ያኔ ድራማ ሰራች፣ ተቀረጸች፣ ተላከ። ይሄ ምንድነው? ዩቲዩብ ለምትሰራበት ክፍያዋ ነው። በቃ ከፍቶ የሰጣት ክፍያዋን ነው ብዬ ነው የማስበው። ግን የእሷ ክፍያ ሲከፈል ሀይሚን በመስደብ ሀይሚን በማንቋሸሽ መሆን የለበትም። በሌላ መንገድ መክፈል ትችላላችሁ እንጂ እንደዚህ ሀይሚ ከሆነ እኮ ብሩክ እኮ እንደ ፍቅረኛዋ እኮ እየሆነ አይደለም። በቃ የሀገር ሴት እየመጣ ነው እሷ ላይ የሚፈነጭባት። ፍቅረኛዋ ከሆነ እሱ ነው ማስከበር ያለበት። እኔ ፍቅረኛ ከሆነ ሌላ ሴት ጋር እየሄደ እየጎተተ እያመጣ እኔ እንዲያሰድብኝ አልፈልግም፣ እንዲያስከብረኝ እንጂ ማለት ነው። በሱ እንድከበር እንጂ እንድሰድብ ማንም ሴት አትፈልግም። እና ብሩኬ ሀይሚን አታሰድባት። ሴት እያመጣ ለድራማም ሆነ ለክፍያ እየከፈልክን ብታመጣቸው እየመጡ ሀይሚን ለምንድን ነው የሚዘልፏት? አሁን ነገ ዱባይ አብሬ እሄዳለሁ ልትለ ትችላለች። ሀይሚ የሆነ ነገር ስትል እኮ እያናገርጃት አይደለም